እማምላክ የያንዳንዱ ኢትዮጵያዊ ያንደበቱ ጣፋጭ ፍሬ ናት። የወንድ ለወንድ ጋብቻ በኢትዮጵያ ይህች ልጅ በህብረት በማስ ገደላቸዋት። እናንተ አውቃችሁ ነው የምትሞቱት። እቺ ልጅ ግን መርታችሁ ነው የምትገሏት። 14 ተጋቢዎች እሱን ጨምሮ ማለት ነው ባገቡ ማግስት ሞተዋል። ነገር ግን ካህናቶቹ ቀድሰው ሲወጡ ነው የተገደሉት። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በችግርና በመከራ ውስጥ የሚገኙ ወገኖቻችንን በሙሉ እግዚአብሔር ከክፉ ነገር በሙሉ ይጠብቅልን። ዛሬ መረጃዎች ይዤላችሁ መጥቻለሁ። ዛሬ ያስኩላችሁ መረጃዎች አቀርብላችኋለሁ። የመጀመሪያው መረጃ የሚሆነው ኢትዮጵያውያን ማርያም ታውቋታላችሁ ብዬ ነው አመጣላችሁ። ኢትዮጵያዊ ማርያም አለች። እሷን ማርያም ታውቋታላችሁ? ስለሷ ማርያም ይዤላችሁ መጣሁት መረጃ አለኝ። ከዛ ያያይዤ ደግሞ ከህፃን እስከ ጳጳስ የሚያስኬድ አንድ ጉዳይ አለ። ነገር ግን ከህፃናቱ ጀምርላችኋለሁ። ለዛሬ ከህፃናት ከምጽዋት እስከ ጭፈራ ቤት ድረስ ያለውን ጉዳችንን ላሳያችሁ። አስከትዬ ደግሞ በአዲስ ሁኔታ በቅርብ ቀን ኢትዮጵያ ውስጥ ወንዶችና ወንዶች ተጋብተዋል። ወንድ ለወንድ ጋብቻ ተፈጽሟል። አያይዤ ደግሞ ከጋብቻ ጋር በተያያዘ ሚስቴን ቀባህብን ከሚል ግድያ የተረጋገጠ በዜና የተረጋገጠ ልክ እንዳገቡ በነጋታ ባላቸው የሚቦትባቸው 14 ሚስቶችን ይዤላችሁ መጥቻለሁ። አያይዤ ደግሞ ገነት ንጋቱ ደግሞ ዛሬ ምን አዲስ ጉድ አመጣችላችኋል። የገነት ንጋቱን ጉድ ነው ማመጣላችሁ። መረጃዎቻችን ከዚህም የበሱ ናቸው። ካየን አብረን የምናያቸው ይሆናሉ፣ እንጨምራቸዋለን ለሰዓት ከበቃን ማለት ነው። አርያ መካሻን ይህን ፕሮግራም አዘጋጅቼ ማቅረብላችሁ ከቤተ ክርስቲያናችን እስከ ቤታችን ነው ጉዳችን የምናየው ዛሬና አብራችሁን እስቆዩ ሁሉም ሰሙታላችሁ። ይህንን ሚዲያ ለብዙዎቹ መረጃዎቹ እንዲደርስ ሼር፣ ሰብስክራይብ ኤንድ ኮሜንት በመስጠት እንዲሁም ደወሏን በመጫን ሌሎች አጋሩልን። ከመሸጋገሪያ በኋላ እንገናኝ። አመሰግናለሁ። የመጀመሪያው መረጃ ኢትዮጵያዊቷን ማርያም ነው። ኢትዮጵያዊቷን ማርያም ታውቃታላችሁ? ጽዋ ማህበር ላይ የምትገኘው ማርያም በጥል ሰዓት ላይ ፍርድ ቤት ባልተቋቋመበት፣ ህግ ባልቆመበት፣ ሀገር ሰላም በኖረበት በዛ ዘመን ማርያም ተብላ ስትጠራ የማይቆም በማርያም አማላጅነት በማርያም ተጠይቆ የማይመልስ ማንም የለም ነበር። ይህን ነገር ከታች እስከ ላይ ድረስ ታዲያ ልጅ ማኛ በጣፈጠ አንደበት ሌሎችን በሚመግብ ቋንቋ እንዲነገረች አብረን እንስማት። ኢትዮጵያዊቷን ማርያም እወቋት። ለእናንተ ማርያምን ተዋት። አዎ ማርያምን ተዋት። መቃብር አምላክን ለወለደች እናት መጨረሻ ሊሆን ይችላልን? ጥያቄው ይቆየኝና ማርያም ለኢትዮጵያዊ ምን ማለት እንደሆነች ያላወቃችሁ፣ ያልጠየቃችሁ፣ ያላነበባችሁ ካላችሁ እነሆ ይሄንን ቪዲዮ ማርያም ለኢትዮጵያዊ ስል ሰየምኩት። ማርያም ለኢትዮጵያዊ። ማርያም ማህበር ናት፣ ጽዋ ናት፣ ዝክር ናት። በስሟ ተሰብስቦ እግዚአብሔር ይመለክበታል። በስሟ ተበልቶ፣ በስሟ ተጠጥቶ፣ በስሟ ተመጽውቶ፣ በስሟ ተሰብስቦ ባዳ እንደ ስጋ ዘመድ ይዋደድበታል። ማርያም ባህል ናት። ህገ መንግስት ሳይረቅ ፖሊስ ሳይደራጅ ማርያምን ብለው በስሟ ምለው በስሟ ውል አስረው በስሟ ቃል ገብተው ሀገር አቅንተውባታል። ፍርድ ቤት እስር ቤት ሳይሰራ በማርያም ተብለው ለጥል እርቅ ተቀምጠው ፍርድ ሸንጎ ቆመውባታል። ማርያም በጎ አድራጎት ሳይታወቅ ኤንጂኦ ሳይለመድ ስለ ማርያም ብሎ ጧሪ ቀባሪ ያጡ የታመሙ የተራቡ በልተው ጠጥተው ማደሪያ ያጣው ሳይቀር በስሟ ለምኖ ከማያውቀው ቤት እንደ ንጉስ አድሮባታል። ለኢትዮጵያዊ ማርያም ስሙ ናት። ኃይለ ማርያም፣ ተክለ ማርያም፣ ገብረ ማርያም፣ ወለተ ማርያም። ማርያም ተራራም ናት። ደብረ ማርያም ተራራ፣ የረር ማርያም ተራራ፣ ዝቋላ ማርያም ተራራ፣ ጊሸን ማርያም ተራራ፣ ደብረ ማርያም ተራራ፣ መቅደላ ማርያም ተራራ። ማርያም ወንዝም ናት። አቃቂ ማርያም፣ ርህረተ ማርያም፣ ባህረ ማርያም ሀገር ከፍቅሩ የተነሳ ተራራና ወንዙን የሰየመላት። ማርያም ቋንቋ ናት። ሲገረም ማርያምን፣ ሲጨነቅ ስለ ማርያም፣
ሲመርቅ ማርያም በሽልም ታውጣሽ የሚላት ማርያም የህፃን ጠባቂ የአገር ዋስትና ናት። ለኢትዮጵያዊ ማርያም የምህላው መደምደሚያ ናት። የሰላም ሚኒስቴር ሳይቋቋም የአካባቢ ጥበቃ ቢሮ ሳይደራጅ ስለ እናት ስለ ቅድስት ድንግል ማርያም ተብሎ ማዕበልና ድርቅን የበረደባት ጦርነትና ቸነፈር የቀዘቀዘባት መደብ ናት። ማርያም በስሟ ተማጽነን፣ በስሟ ዘክረን፣ በስሟ ተሰይመን፣ በስሟ ምለን፣ በስሟ ተስለን፣ በስሟ መርቀን የማርያምን ትህትና የሰለሞንን ጥበብ ይስጣችሁ ብለን ሙሽራ የዳርንባት ስማችን ናት። ማርያም ማዳበሪያ ሳይታደል አርሶ የሚያበላ የሚያቀብል ገበሬና ነጋዴ በስሟ ጀምሮ የሚዘራ የሚያጭድ ስሟን ጠርቶ የሚያመርት ነው። ማርያም ለኢትዮጵያዊ የቤተ ክርስቲያን ቅኔ ማረፊያ ናት። ቀስተ ደመና የተሰየመላት የማርያም መቀነት ተብሎ አውሮፓና ዓለም ሳይንስ ባልደረሰበት ስነ ህንፃን እንደ ላሊበላ ዜማን እንደ ያሬድ በቅኔ የረቀቁባት ስሟን በልባቸው ይዘው ነበር ማርያም ብለው። ማርያም የቤት መሰረት፣ የጉዞ መሪ፣ የእርቅ ዳኛ፣ የድሆች ባንክ፣ የህፃናት ሞግዚት፣ የጽናት ምሰሶ፣ የቃል ኪዳን ቀለበት፣ የንጋት ብርሃን፣ የሴቶች ኩራት፣ የገበሬው ተስፋ፣ የጦር ሜዳ ድል ነች። የጸሎት መዓዛ፣ የህሙማን መድኃኒት፣ የዝምታ ጥበብ። የዘመንክ መስሎ ስሟን የጣልክ ሁሉ እውነተኛ ስልጣኔ እግዚአብሔርን መፍራት፣ ፈጣሪን ማምለክ፣ መገዛት አልፎም በደካማ ስጋ እኔ እናንተ በያዝነው በደካማ ስጋ በሐሳብ በቃልና በስጋ ከክፉ ሐሳብ ሁሉ የራቀች ንጽሕት ፍጹም ንጽሕት ጸጋን የተመላሽ ሆይ እንዳላት መልአኩ በመለኮት ጸጋ የተሞላች ወላዲተ አምላክ ማደር ኦፍ ጋድ ከመላእክት የከበረች የማይቻለውን የቻለች የስጋና የመለኮት መገናኛ አክታሚተ ድንግል የተፈጥሮ ሕግ ለሁሉም አንድ ሲሆን ለእሷ የተለወጠባት ድንግል በስጋው ህሊና የተባለች ስጋና ህሊና ንጽሕት ያለባት ምህረተ ቃል ኪዳን ባለቤት የሆነችን ድንግል የጣልክ በትህትናዋ አምላክን ከሰማይ ስላወረደች በንጽህናዋ የመለኮት ማደሪያ ለሆነች በእናትነት ለፈጣሪ እናት ለመባል የበቃች ሰው ሆና ሳለች ከመላእክት ላስበለጣት ጌታ ስለቀረበች ለ5500 ዘመናት ከአዳምና ሔዋን ጀምሮ በነቢያት ዘንድ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ተብላ የተጠበቀች በኢሳይያስ በሕዝቅኤል በዳዊት በወርቅ ልብስ ተጎናጽፋ በንጉሥ ቀኝ ትቆማለች ተብላ የተጠበቀች ያዕቆብ በህልሙ ያያት መሰላል የትንቢት መፈጸሚያ ከትውልድ ወደ ትውልድ ሊተላለፍ የመጣውን ያ የበረከት ዘር ፒውር ላይን የሚባለው እናትና አባቷ ሐናና ኢያቄም ላይ እስኪደርስ ማርያምን እስኪያገኝ ድረስ በትዕግስት የተጠበቀች ከውልደቱ እስከ ህልፈቱ አብራ የነበረች አምላክ እናቴ ያላትን እራሱ አምላክ እንደ ዘመኑ ሰው ተጠቅሞ ጥሏታል ብለህ ስታስብ ገና እንደ ማስቲካ አኝኮ ተፍቷታል ጌታ ብለህ ስታስብ ገና ተገልግሎባት ዘመኗን ትቷታል ረስቷታል ብለህ ስታስብ ገና ድንቁርና ቤት እንደሰራበት ወቅ አምላክ እንኳን አምላክ ይቅርና ፍቅርን የፈጠረ የፍቅር ባለቤት እኔ እናንተ እንኳን እናታችንን አድገን አልተውንም። የእናቶችን እናት ሊያስጥል ሲመጣ ዲያብሎስ ኢትዮጵያዊ ሆነ በመቀነቷ አድገ እንዴት ቻልክበት ነው። ግን እንዴት ቻልክበት? ሃይማኖት ውሸት ሆኖ መጽሐፍ ቅዱስ ተረት ተረት ቢሆን እንኳን ማርያም የድርሰቶች መጀመሪያ እና መዝጊያ መጨረሻው ነች። እናማ ማርያምን ለኢትዮጵያዊ ተዋት እባካችሁ። ማርያምን ተዋት። እናት ነች ለኛ፣ አሳድጋናለች፣ አብልታናለች፣ አጥተናለች፣ አስተምራናለች፣ አቆይታናለች፣ አማልዳናለች፣ ወዳናለች፣ የአስራት ልጆቿ አርጋናለች፣ እስከዚች ሰዓት ድረስ አቆይታናለች። ማርያምን እማምላክ የእያንዳንዱ ኢትዮጵያዊ ያንደበቱ ጣፋጭ ፍሬ ናት። የልመናው የምልጃው እናት ነች። የአምላክ እናት ነች። ማደሪያው ሰባቱን ሰማያት የታቀፈች ሰባቱን እሳት የተሸከመች የማይቻለውን የቻለች መከራን የተቀበለች የአምላክ እናት ሆና የተሰደደች ሐዘኗ፣ ፍቅሯ፣ ትህትናዋ፣ ምግባሯ፣ ሁሉ ነገሯ ሰማያዊ መልአክ በላይ ሆና የተሾመች እናት ነች ድንግል ማርያም። አትንኳት። እችን ለምትናገሩት ነው የምንነግራችሁ። ማርያምን አትንኳት። ካላወቃችኋት ካልገባችሁ ከናንተ እናት ከኢትዮጵያ እናትን በላይ አድርገን የተቀበልናት ማርያምን አትንኩብን። ይሄን ብያችሁ እንዲህ ለመሆን ግን ልክ እንደዚህ ሕፃን ልጅ ራሳችሁ ነው አድርጉ። ማርያምን ለመቀበል እግዚአብሔር ጋር ለመሆን ማርያምን እልሃለሁ ልክ እንደዚህ ሕፃን ልጅ አባት ምጽዋት ስጥ ብሎ ሲሰጥህ ፍቅርን ታጋባለህ። ሄደ
ፍቅርን ትሰጣለህ። ማርያምን ልጅነት ማለት ይሄ ነው። ከአምላክ የሚዋረሱት ከእናት የሚቀበሉት ከቤተሰብ ቀድተው ለሰው የሚያካፍሉት ፍቅርን ማግኘት ከፈለክ ማርያምን ወቃት። ፍቅር ስለሆነች ትውት ስለሆነች ንጽሕት ስለሆነች አምላክ ማደሪያው አደረጋት። እኔና እናንተ ታዲያ ብዙ እንናገራለን። ልጆቻችን ከእግዚአብሔር እንዲጣሉ እናደርጋለን። ሰሞኑን አንድ ማህበራዊ ሚዲያ ላይ አንድ የሕፃን ልጅ አየሁ። ሌላ የሕፃን ልጅ ከጀመርኩላችሁ አይቀር በሕፃን ልጅ መሸጋገር ያላርግላችሁ። መቼም ይሄ ልጅ መጽሐፍ ቅዱስ አውቆ ነው የራሱ ጸባይ ሆኖ ነው አትሉኝም። አንደበቱ ራሱ የሐሰተኛ ነቢያት ንግግርን የሚመስል መድረክ ላይ ቆሞ የተናገሩትን ኮፒ አድርጎ ኮፒውን የሚናገር ሕፃን ልጅ ካያችሁ የሰራውን ሰው ነው የሚመስለው እንጂ ልጁ ራሱን አይደለም። ይሄን የምነግራችሁ ልጆቻችሁን የምትሰሩት እናንተ ናችሁ። እናንተ የወሰዳችሁባቸው ልጆች ልጆቻችሁ እነሱን ይመስላሉ። ሐሰተኛ ነቢያት ጋር ከወሰዳችሁ ይመስላሉ። ሐሰተኛ መነኩሴ ጋር ከወሰዳችኋቸው ይመስላሉ። እውነተኛ ስፍራ ላይ ከወሰዳችኋቸው ፍቅርን ይመግባሉ። አቅፈው የኔ ቢጤ ነው፣ ቆሸሸ፣ ደየ፣ እግር የላትም፣ እጅ የላትም፣ ፊቱ ጠቁሯል፣ ፊቱ ደምኗል አይልላችሁም። ንጹህ ፍቅር ሆኖ ለሰው ፍቅር ይሰጣል። አያችሁት? የቀደሙን ልጅ ልክ እንደስ። ይሄኛው ልጅ ደግሞ ሐሰተኛ ነቢያት አዳራሽ ተወስዶ ተመልከቱት፣ ትዩት። አሜን 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 በጌታ በኢየሱስ ስም አሜን። አሜን yes አሜን ያሳዩትን ነው የሚመስሉ። ይሄ ልጅን አውደ ምሕረት ላይ ወይ መድረክ ላይ የሚመራው ልጅ ብትፈልጉና ብታዩት ይሄ ልጅ የሚያደርገው ልጅ እሱን አይቶ ነው የሚያደርገው። ልጅን በመራችሁት መንገድ ይዛችሁት ሄዳላችሁ። ገደሉንም መንገዱንም መስጠት የእናንተ ፋንታ ነው። ይሄን ብያችሁ ወንዶቹና ሁለት ወንዶች አሳዩአችሁ። እውነት ወላጅ ከሆናችሁ ወንድም ከሆናችሁ እህት ከሆናችሁ ሕግ ባለበት ስፍራ ብዬ አልከራከርም። ለእንደዚህ አይነት ቦታ ስፍራውም ያው አጉል ስፍራ ነው። ለወጣቶች መዝናኛ እየተደረገ ነው። ነገር ግን ለሕፃናት የማይመጥን ቦታ ነው የማሳያችሁ። አሁን ለሕፃናት የማይመጥን ቦታ ብዬ የማሳያችሁ ስፍራ ይሄኛው አሁን የማሳያችሁ ስፍራ ነው። ከ12 ዓመት በማትበልጥ ሴት ሕፃን ልጅ በጭፈራ ቤት ምሽት ክበብ ውስጥ ያውም ባልተጠበቀ ዳንስ፣ ዝሙት ዳንስ፣ ያልተገባ ዳንስ በሚመስል ነገሮች ሕፃናትን ይዞ መገኘት ራሱ እዛ አካባቢ ምንም አይነት ሰው የለም። ሁላችንም ማለት እንደው ልጅቷስ እሺ የማታውቀው ስፍራ ይዛችኋ ስለምትሄዱ እሺ ተመርታ ነው የምትሄደው። ከልጅቷ በላይ አጠገቧ ያላችሁት እናንተ ቪዲዮ የቀረጻችሁት እዚህ ቦታ የወሰዳችኋት የዚህ ሆቴል ማኔጅመንት፣ እዚህ ሆቴል ቤት ወይ ጭፈራ ምሽት ክበብ ውስጥ በር ላይ የምትጠብቁ ቦታውን ልጅቷን ያያችኋት ሰዎች አታፍሩም? በመኖራችሁ ይችን ልጅ በማጥፋታችሁ እናንተ ጥፉ። ይችን ልጅ በማጥፋታችሁ አታፍሩም? ይኸው አተመልከቷት። ድምፁ ይቅርባችሁ ለሁላችሁም። ድምፁ ይቅርባችሁ ለሁላችሁም። ለምን መሰላችሁ ያልኳችሁ? ስለማይጠቅም
ስፍራው ላይ የወሰዳችኋት ልጅ እንዲህ እየጨፈረች ነው ሙሉ ሰዓቱ። ይሄ ሁሉ ዳንስ የምትደንሰው ውስኪ፣ ጎርደን፣ ጂን፣ ቢራ፣ አልኮል በሚጠጣበት በሚጨፈርበት ስፍራ ላይ ጠረጴዛ ላይ ቆማ ከህፃን ልጅ የማይጠበቅ ስፍራ ተገኝታ። አብዛኞቻችሁ ወጣቶች ናችሁ እዚህ ስፍራ ላይ የምትገኙት። አብዛኞቻችሁ 90% ወጣቶች ናችሁ። እሷን ጭምር ስላለች ብዬ ነው። ተገኝታችሁ ይችን ልጅ በህብረት በማስ ገደላቸዋት። እናንተ አውቃችሁ ነው የምትሞቱት። እችን ልጅ ግን መርታችሁ ነው የምትገሏት። ነፍሰ ገዳይ ለመሆን እኮ ጩቤ መያዝ አይጠበቅባችሁ። ነፍሰ ገዳይ ለመሆን እኮ መሳሪያ መያዝ አይጠበቅባችሁ። ነፍሰ ገዳይ ለመሆን ያለ እድሜዋ ጭፈራ ቤት አስገብታችሁ ውስኪና ጂን አልኮልና አረቄ እየጠጣችሁ ይችን ልጅ አስደንሳችሁ አስጨፍራችሁ አሁን ይችን ልጅ ተደፈረች ብላችሁ ትነግሩናላችሁ? አረገዘች ብላችሁ ትነግሩናላችሁ? ወስዳችሁ ለጣዳችኋት፣ እንዲህ ለመከራ ላሳያችኋት፣ መልካም ነገር ማየት ሲገባት ወስዳችሁ ክፉን መርጣችሁ ለነዳችኋት ለእናንተ ነው እኛ መልእክታችን። ያየችው ሁሉ አዲስ ነው ለልጅ፣ ያየችው ውድ ነው ለልጅ። መልካሙን ምጽዋት እየሰጠ አቅፎ እንደሚስመው እንደዛ ሕፃን አለች። ወስደውት ልክ እንደ አገልጋዩ በጌታዬ እያለ እንደሚጮህ እንደዛ ሕፃን ልጅ አይደለች። ወስደዋት መብራቱ በሚዘበራረቅበት፣ ወንዱም ሴቱም በሚጨፍርበት፣ በሚሳሳብበት፣ በሚምላላስበት፣ በሚሰክርበት፣ በሚጠጣበት ስፍራ ላይ የ12 ዓመት የምታንስ ሕፃን ልጅ አስገብታችሁ በዳንስ በጭፈራ የቀረጻችሁት ነው። ያልቀረጻችሁትስ ህሊናዋንም ገላዋንም ምኗንም እኮ ደፍራችሁ እየገደላችኋት ነው ልጅ። የሰው ልጅ መደፈር የሚጀምረው ከዚህ ነው። ያልተገባ ቦታ እንዲገኝ አድርጎ ልጆችን ሌላ ፍላጎት አዘጋጅቶ በሌላ ሱስ አስጠምዶ ሌላ ነገር ማድረግ ነው። ይሄ ነው መግደል። ነፍሰ ገዳይ ናችሁ። ደግሞ የምታበረታቱም አላችሁ። እውነት የእናንተን ልጅ እንዲህ ታረጋላችሁ? ይቅር ይበላችሁ። ነገ ልክ እንደነዚህ ወንዶች ኢትዮጵያ ውስጥ የሚገኙ ወንዶች ናቸው። እምነታቸውን ምናቸውን አላውቅም፣ የት አካባቢ እንደሆነ አልደረሰኝም መረጃ። ኢትዮጵያ ውስጥ ፎቶ ነው የተነሱት። የወንድ ለወንድ ጋብቻ በኢትዮጵያ፣ የወንድ ለወንድ ሙሽርነት በኢትዮጵያ ቬሎ ተከራይተው አበባ ይዘው ሰዓት አድርገው ፎቶ ይነሳሉ። ወንዱ ሴት ሆኖ ፂሙን አጎፍሮ የሴት ቀሚስ ለብሶ ወንድ ለወንድ ጋብቻ በኢትዮጵያ። ባለመነጽሩ ሙሽራ፣ ቬሎ ያደረገ ወንድም ሙሽራ። የመጀመሪያ ሚዜ በአንድ ሚዜ ነው የምትዳሩት እናንተ። ያውም ኢትዮጵያ ውስጥ እንዲህ አይነት ፎቶዎችና ቀልዶች ቀስ በቀስ እየተስፋፉ አልመጡ? ወንጀል እኮ ነው፣ በደል እኮ ነው ይሄ ነገር አይደል? ይሄንን ማህበራዊ ሚዲያ ላይ መልቀቅ ብቻ አይደለም፣ ለማድረግ ማሰብ አድርጎ በቀልድ መልክ ማሳየትም ጥሩ አይደለም። ከቅርብ ጊዜያት ወዲህ አርቲስቶቻችን እየተዉት ይመስለኛል። ቀልድ አድርገው ወንዶቹ ሴት መስለው ይተውኑ ነበር ተደጋጋሚ። ለትወናውና ጥበብ ሰው ለማሳቅ ኢትዮጵያ ውስጥ ያው ሳይንሳዊ የአርትና የቲያትር ሙያ የፊልም ሙያ የለም አይደል? ሳይንሳዊ የሆነ ነገርን ትውልድ የሚያሻግር ሀገርን ሌላ ነገር የሚያሻግር የለም። ባልና ሚስት ተጋብተው ሲዘሙት ወንዱ ሴቷ ትይዘዋለች፣ ሌላ ታገባለች። ድሃ ወንድ ይኖራል፣ ወንዱ ሴት ያገባል። ሴቷ ወንዱን ታገባዋለች፣ ድሃ ወንዱን ወዳ ታገባለች። ድሃ ሴቷን ተንከራቶ ያገባታል። በቃ ይሄ ነው ትልቅ ፊልም ይባል ውሽምነት መጨመር ነው፣ ሌላ ነገር የለውም። አብዛኛው ፊልሞቻችን እነዚህ ናቸው። በተረፈ እንቶ ፈንቶ ኮሜዲያን ነገር ነው። የተሸጋገረ ሳይንሳዊ የሆነ ቴክኖሎጂ ያራቀቀ ራስን የሚያሻሽል ነገር ፊልማችንም ላይ አርታችንም ላይ አታገኙት።
አይደለም እዛ ድርሰቶቻችን ላይ የምታገኟቸው ጥቂት ናቸው። አታገኟቸውም ይሄን ሽግግር። ይሄን የለመደ ያስለመዳችሁት ማህበረሰብ ከዚህ ውጭ ምን ትጠብቁለታላችሁ? እናንተ ተዋናዮች ወንዱ የሴት ቀሚስ ለብሰ ሊፕስቲክና ቁል ተኳኩለ ወንድ ሆነ እንደ ሴት አክት እያደረክ እየሰራ ወጣቱ አድጎልህ ይኸው ወንድ ለወንድ ይጋባልሃል። የኛ ድርሻ ነው። እንግዲህ መንግስት አሳዶ እንደሚይዛቸው ተስፋ እናደርጋለን። የት እንዳሉ ማረጋግጦ ማህበራዊ ሚዲያ ላይ መረጃው በጣም እየተጋራ ነው። አሁን ወደ ጋብቻ ነው የምወስዳችሁ። ይሄኛው ጋብቻ አደገኛ ጋብቻ ነው። ይሄ ሙሽራ ነው። ያገባት ቀን ነው። የፎቶ ፕሮግራም አዘጋጅተው ይሄ የሙሽራው ሬሳ ነው። ምን ተፈጥሮ አትሉልኝ? ትላንትና ማለዳ 2 ሰዓት ላይ የአቢሲኒያ ባንክ ባልደረባ የሆነው ወጣት ተመስገን ዳንኤል ወደ ስራ ገበታው እየተሰማራ ሳለ በሽጉጥ ተመቶ በሳንጃ ተወክቶ ተገድሏል። ይህም የተደረገው በአደባባይ ነው። እርዳታ እየጠየቀ ቢሆንም በስፍራው የነበረው ማህበረሰብ በድንጋጤና በዝምታ በመመልከቱ ምክንያት ማንም ድጋፍ ሳያገኝ በአደባባይ ወደ ስራው እየሄደ ተገድሎ ሞቷል። ድርጊቱ መነሻውን በቂም በቀል እንደሆነና በማህበረሰብ በሰፊው እየተነገረ ይገኛል። ሟች ተመስገን በቅርቡ በትዳር ከታሰረችው ባለቤቱ የነበረው ግንኙነት የተበቀለው የቀድሞ ፍቅረኛዋ እንደገደለው ነው የሚነገረው። አያስፈራ? አያሳፍርም? እነዚህ የምታያቸውም ደግሞ ጋብቻቸውን ፈጽመው ነው። ጋብቻቸውን ከፈጸሙ በኋላ ይሄኛው 14ኛ ባል ነው ሲሞት። በአንሳሮ ወረዳ ሰርጉን ወደ ለቅሶ የቀየረው ክስተት ይሄኛው ክስተት ወጣቶች ላይ ድንገተኛ ሞትም ብዙዎችን ማህበረሰቡን ስጋት ፈጥሮባቸዋል። በለሚ ሰሜን ሸዋ የአዲስ አበባ 130 ኪሎ ሜትር ርቀት ላይ የምትገኘው የአንሳሮ ወረዳ ለሚ ናሽናል ሲሚንቶ ፋብሪካ አካባቢ አንድ ወጣት ሙሽራው ላይ የደረሰው ድንገተኛ ሞትና ባለፉት 2 ተከታታይ ዓመታት ህልፈት ማህበረሰቡን ከፍተኛ ድንጋጤ ፈጥሮበታል። ይህም ድንጋጤ የፈጠረው ባለፈው ሐሙስ የጋብቻ ስነ ስርዓታቸውን በድምቀት የፈጸመው አንድ ወጣት በማግስቱ አርብ በድንገት ለህልፈት መዳረጉን ተከትሎ ነው። ይሄ ጉዳይ ብቻ አይደለም ያስደነገጠው። አንደኛው የደስታው ማግስት ሳይውል ሳያድር ወደ መቃብር መለወጡ መላውን ነዋሪ ያሳዘነው ክስተት ይህንኑ ተከትሎ ባለቤቱ ሙሽሪት በደረሰባት ድንገተኛ የስነ ልቦና ቀውስ በጣም ችግር ውስጥ እንዳደረጋትና ጉዳት ውስጥ እንደጣላት ተገልጿል። ትላንትና በደስታ ሙሽራ ስንለው የነበረ ወንድማችን ዛሬ በማግስቱ ልንቀብረው መገደዳችንና አስከሬን ማለታችን ለማመን የሚከብድ ጉዳይ ነው ብለውታል የዓይን እማኞች። በወረዳው እዛ አንሳር ወረዳ ላይ ባለፉት 2 ዓመታት እድሜያቸው ከ27 ዓመት በታች የሆኑ 14 ተጋቢዎች እሱን ጨምሮ ማለት ነው ባገቡ ማግስት ሞተዋል። ማህበረሰቡ እጅግ በጣም ደንግጧል። እንዲደነግጥ ያደረገው ምክንያት ምን መሰላችሁ? ለባሎች እነዚህ ወጣቶች አግብተው ባገቡ ማግስት ነው የምነግራችሁ የሞቱት። እየሞቱ ያሉት በአይን ማረፊያ ወይ ደግሞ በቡዳ ምክንያት ነው። ባልጅ ይሉታል። ይሄ ማህበረሰብ ባገባ ማግስት ወጣቱ እየሞተበት ያለው በቡዳ ምክንያት። ቡዳ ባሎችን እየገደለ ነው። አንሳር ወረዳ ላይ በ2 ዓመታት ውስጥ ከ27 ዓመት በታች የሆኑ 14 ሙሽራ ወንዶችን ባገቡ ማግስት ገድሏቸዋል። ህብረተሰቡ የሚያምነው ይሄን። ሁለተኛ ነገር ይሄን ጉዳይ ወደ ህግና ወደ ፍትህ ለመውሰድ መኖርና ለመኖር መረጋገጥ ስለማይቻል አንድን ግለሰብ እንዲህ ብሎ መጠየቅና መክሰስን ያስወነጅላል። መጠየቅ ራሱ ያስወነጅላል። ወጣቱ ግን ባገባ ማግስት እየሞተ ነው። 14 ባሎች
ባገቡ ማግስት ሚስቶቻቸውን ጥለው ሞተዋል። አንሳር ወረዳ ላይ እኔና እናንተ ምንድነው የምንለው? መተት ደብተራ ምናምን አይደል? እና ሙሽሮች ከዛ ሀገር እየወጡ ሊያገቡ ነው ማለት ነው። በዚህ ሁኔታ ለ2 ዓመታት ወጣቶች ባገቡ ማግስት እየሞቱ ነው። ይሄን እየነገረን ያለው መረጃው ከሚነግረን መካከል አሁን በቅርብ ሐሙስ ላይ የተጋቡት ዓርብ ዕለት ሞቶ ተገኘ። እሱ ወደ ኋላ ሲፈተሽ ለ2 ዓመታት 27 ዓመት በታች የሆኑ ወንዶች 14 ወንዶች ሚስቶቻቸውን ባገቡ ማግስት በሙሽርነታቸው ጫጉላቸው ጊዜ ማግስት ሞተው ተገኝተዋል። እናንተ ምን ትሉታላችሁ? እውነት ቡዳ ነው? እውነት መናፍስት ነው? እውነት መተት ነው? ድርጊቱ ከምን ጋር ይያያዛል? መንፈሳዊ ነው ወይስ ዓለማዊ ጉዳይ? በምርመራ የተገኘ ውጤት የተገለጸም ነገር እስካሁን የለም ለአንዳቸውም ማለት ነው። ነገር ግን ሞተው ይገኛሉ። ያገባት ልጅ ሊወልድ ሊያድግ ቤተሰብ ሊመሰርት ልጆች ወልዶ አድጎ አሳድጎ ለቁም ነገር ሊያበቃ ነው ያገባት። ሊሞት አይደለም ወንድም ያገባው። አሁን ግን ያገቡ ወንዶች በሙሉ እየሞቱ ነው። እስካሁን 14 ሴቶች ያገቧቸው ባሎች ባገቡ ማግስት ሞተውባቸዋል። አደገኛ ነው አይደል? እንዲህ ብዬ ብቻ ልለፍላችሁ። ጉዳዩን እናንተ ድረሱበት፣ መርምሩበት። ብዙ ስለሚያሳይ ማለት ነው። እኔ የአርቲስት ገነት ንጋቱ ጉዳይ ግራ እያጋባኝ፣ በጣም ግራ እያጋባኝ። ለምን መሰላችሁ ምላችሁ? አንደኛ ግራ የሚያጋባ ስለሆነ እያንዳንዱ ነገር ቪዲዮ አይቀረጽም። ከዚህ በፊት ያልተገቡ ነገሮችን ድርጊት ስታደርግ ለምሳሌ የአርቲስት እና የቤተሰብ ፕሮግራም ዝግጅት አቅራቢ የነበረውን ነፃነት ወርቅነህ የለቅሶ ዕለት ጥቁር ለብሳ በስልክ አርቲስት ደረጀን ኮሜዲያን ደረጀን እያናገረች ቪዲዮ ቀርጻ ተዘጋጅታ የለቀቀችው ነገር ከማህበራዊ ሴትም ከኢትዮጵያ ስነ ልቦና ውጪ ነው ተብላ ተወቅሳ ማህበራዊ ሚዲያ ላይ መነጋገሪያ ሆነ ነበር። እሱንም ጉዳይ ቀርባ በአደባባይ ይቅርታ ጠይቃለች። ሰው ይቅርታ ያደርጋል፣ ያልፋል። ምክንያቱም ይቅርታ ማድረግ የሁላችንም ኃላፊነት ነው። እኛ የበደልነው ስለሚበልጥ ማለት ነው። በነጋታው ከዛ ባለፈ ደግሞ የአንድ አርቲስት አቀረበችና ፓስተሩ ግብረ ሰዶም ካላደረግኩ አለኝ እንዲህ እየጠየቀኝ ነው ላሽሞንሙን አለኝ ምናምን እያለ ያወራ የነበረን አርቲስት አቀረበችው። እሱ ደግሞ በተራው መነጋገሪያ ሆነ። በጣም የገረመን ግን የሱ ጉዳይ ሌሎችም ሲናገሩት ጉዳይ ያልሆነ አርቲስት ገነት ንጋቱ ላይ ከብዶ ነበር። አሁን ግን እኔንም ግራ ያገባኝ ነገር ይሄኛው ቪዲዮ ነው። ሰው ሞባይል ተሰርቆ ተዘርፋ፣ አሁን ሞባይል ተዘርፋለች። ገነት ንጋቱ ሞባይል ተዘረፈች። የት ነው መሄድ ያለባት? ስልኳን መያዝ ትችላለች፣ ማወቅ ትችላለች፣ ቁጥሩን ታውቀዋለች። የት ነው የሚኬደው? ስልኳ ላይ ደውላ የምትናገረውን ነገር ስሙት። ይሄ አሳፋሪ ነው። ሁሉ ነገር አይቀረጽም። አሁን የቀረው እኮ የአልጋ ቤቱ ጉዳይ ብቻ እንጂ የማትቀርጹት ነገር የለም። ዝም ካልናችሁ ነገ እሱንም ትቀርጹታላችሁ። እንፈራችኋለን። ይሄን እንዳከበርናችሁ ተቀመጡልን እንጂ አንዳንዱ ነገር ይሄ ስለማይገለጽ ነው። እዩት ይሄንን ቪዲዮ ምን እንደሚል። ሄሎ፣ ስልኩ የእናንተ አይደለም። የማን ስልክ ነው ያልሽው? የእኔ እናት ከየት አንጥተሽ ነው ስልኩን? ታይ በኋላ ለአንቺ ከባድ ነው። ስልኬን መልሺ። ከየት አመጣሽ? ምን አይነት ስልክ ነው ያልሽው? ስልኩን አይነቱን ንገሪኝ። ምን ታች? ምንድነው ታች? ምንድነው ማርኩ? ስንት ገዛሽው? አሁን እኛ ምን አገባን? ይሄ ቪዲዮ ተቀርጾ ይለቀቃል። አሁን አንዳንድ የሚናገሩት ነገር ልክ ነው እንድንል ነው እንዴ እንደዚህ የምታረጊው? አርቲስት ነሽ፣ የልጆች እናት ነሽ፣ ባለትዳር ነሽ፣ በቅርብ የወለድሽ ነሽ። ምንድነው ሁሉ ጉዳይ ካሜራ ላይ ካልተገጠመ የማይሆነው ነገር? ህግ አለ እኮ የሚሄደው። ተዘረፍኩ ነው መብትሽ ነው እኮ። ማንም ሰው እኮ ይዘረፋል። እያንዳንዳችን ስልካችንን ታክሲ ስንሳፈርም ስንሄድም ተሰርቀን እኮ እናውቃለን። ሚዲያ ላይ የሚሰሩ በጣም ብዙ ወጣቶች አሉ ስብና ያላቸው። እያንዳንዱ ነገር እኮ ቪዲዮ አይቀርጹትም። የዘመኑ ወጣት የምንላቸውና
ሳቱ ምንላቸው እኔ እናስተካክሉ ምንላቸው ልጆች እኮ ለጥቂት ቀናት ነው የሚሳሳቱት እንዴ አይደራረቡም አይደጋግሙም ጉዳይ አይበዛም እንዴ አይበቃም ታይ እንጂ ገነት እንዴ ብቻሽን የተዘረፍሽ አስመሰልሽው እኮ አዎ ተዘርፋለች ስልክ ነው ዓለም ይገልበጥ ይሄ ሁሉ ነገር በካሜራ ደግነሽ የምታደርጊው ሂጂ ፖሊስ ጣቢያ ሂጂ አመልክች እንደ ጉድና ጅራት ከወደ ኋላ ነው አለ እማሳያችሁ የኛ ጉዳይ ለሁላችንም መነጋገሪያ ስለሚሆን ጫፉን ነግሬያችሁ አልፋል ቢቢሲ ነው የዘገበው ዛሬ ጠዋት ላይ በአማራ ክልል ዜናውን ነው ማነብላችሁ በደቡብ ጎንደር ዞን በጋይንት ወረዳ ባለፈው አርብ ሚያዝያ 9 ዓመተ ምህረት ሳሊ በተባለች አነስተኛ ከተማ 7 ሰዎች መገደላቸውንና ቤተክርስቲያን ላይ ጉዳት መድረሱን ቢቢሲ ያነጋገራቸው ምንጮች ገለጹ ሟቾቹ 2 የቤተክርስቲያን ዲያቆናት 1 መሪጌታ የድጓ መምህር የእንስሳት ሐኪምና 3 አርሶ አደሮች መሆናቸውን ተናግረዋል አገልጋዮቹ ቀድሰው ሲወጡ ቤተክርስቲያን ቅጥር ግቢ ውስጥ ሲገደሉ 3 ሰዎች በቤታቸውና 1 ሰው ደግሞ በመንገድ ላይ መገደሉን ቢቢሲ ያሰባሰባቸው መረጃዎች ይጠቁማሉ ይላል ቢቢሲ ነው ያለው እኔ መረጃውን አጋራዋችሁ የካህናትና የመመናን ሞት በስቷል ጦርነት ባለበትም በሌለበትም ስፍራ ግጭት ስላለም ግጭት ስለሌለም እንግዲህ ጦርነት ስላለ ነው እነዚህ አካባቢዎች የሚሉት ነገር ግን ካህናቶቹ ቀድሰው ሲወጡ ነው የተገደሉት 2 ዲያቆናት 1 መሪጌታ ቄስ ነፍሲ ማሪ ቅርን ይበለን እንበል የዛሬ ቆይታ ይህን ይመስል ነበር አርያ መካሻ ነበር ፕሮግራሙን አዘጋጅቼ ቀርኩላችሁ ለነበረኝ ቆይታ አመሰግናለሁ ሰናይቅ